ጄኔራሎቻችን አልቀዋል ሙተዋል ብለው ሊወሩን ነው ሲል ሻዕቢያ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከሆሳና ባሰሙት ከባድ ንግግር እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ዝተዋል። ሻዕቢያ በአፈቀላጤው በኩል ባወጣው አፋጣኝ መግለጫ ኤርትራ ተዳክማለች ብላችሁ ስህተት እንዳትሰሩ የሚል ማስጠንቀቂያ አውጥቷል። ታደምጡታላችሁ። ህወሓት ደብረ ጽዮንን ለጄኔራል ታደሰ ወረደ በይፋ ለመተካት ዝግ ስብሰባ ጠራ። ስብሰባው በዛሬው ዕለት መጀመሩ የተሰማ ሲሆን ደብረ ጽዮንም አንድ ድል ስጡኝ የሚል የስልጣን ጥያቄ አቅርበዋል። በሌላ በኩል መቀሌን ከቦ የነበረው ኃይል አፈግፍጓል፣ ወደ ካምፑም ተመልሷል። ጄኔራል ታደሰ ወረዳ ከሰራዊቱ አመጽ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብለዋል። እንመለስበታለን። በደባርቅ ዩኒቨርሲቲ በርካታ ተማሪዎች መታሰራቸውና መባረራቸው ተሰማ። ተማሪዎቹ ላይ እንዲህ አይነቱ እርምጃ የተወሰደው ከሳምንታት በፊት እርቦናል በሚል ሰልፍ መውጣታቸውን ተከትሎ ነው። ዩኒቨርሲቲው በበኩሉ የወሰድኩት የዲሲፕሊን እርምጃ ነው ብሏል። ታደምጡታላችሁ። ሁለቱ ጄኔራሎች ላይ ማዕቀብ ሊጣል ነው። ትራምፕ ምከረው እምቢ ካለ ምክራይ ምከረው ሲሉ ነው ጄኔራሎቹ ላይ ማዕቀብ ለመጣል የወሰኑት። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሎቻችን አልቀዋል ሙተዋል ብለው ሊወሩን ነው ሲል ሻዕቢያ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከሆሳና ባሰሙት ከባድ ንግግር እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ዝተዋል። ሻዕቢያ በአፈቀላጤው በኩል ባወጣው አፋጣኝ መግለጫ ኤርትራ ተዳክማለች ብላችሁ ስህተት እንዳትሰሩ የሚል ማስጠንቀቂያ አውጥቷል። የኢትዮ ኤርትራ ትኩሳት ከጫፍ መድረሱን ተከትሎ ከአዲስ አበባም ከአስመራም ዛቻና ማስጠንቀቂያ እየተሰማ ነው። ጠቅላይ ሚኒስትር አብይ አህመድ በሆሳና አንድ መድረክ ላይ እንዲሁም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ መድረክ ጠንካራ የቃላት ልውውጥ አድርገዋል። ሻዕቢያ በአፈቀላጤው በኩል ባሰራጨው መረጃ ኤርትራ ተዳክማለች፣ ጄኔራሎቿንም በሞት አጥታለች በሚል ሊወሩን ነው ብሏል። ከሰሞኑ በሆርን ሪቪው ላይ በተሰራጨ አንድ ጽሑፍ የኤርትራ ቁልፍ ወታደራዊ መኮንኖች ባለስልጣናትና ታጋዮች በተፈጥሯዊ ሞት እያለፉ በመሆናቸው የኤርትራ ጣፈንታ እጅግ አሳሳቢ ነው ሲል ሰፊ ሀተታ አስነብቧል። ይህ የሆርን ሪቪው ትንታኔ አበሳጫቸው የማነ ገብረ መስቀል በኤክስ ገጻቸው ላይ መልስ ሰጠዋል። በምላሻቸውም ኤርትራ ተዳክማለች ብላችሁ እንዳትሳሳቱ ብለዋል። ከሆርን ሪቪው ሀተታ ጀርባ የብልጽግና እጅ አለበት ሲሉ የከሰሱት ሚኒስትሩ ብልጽግና የሚጎስማቸው የጦርነት ፕሮፓጋንዳዎች ውሃ የማያነሱ ሲሉ ተችተዋል። በስራቸው ተከብረው በእድሜያቸው በተፈጥሮ መንገድ ያለፉ የኤርትራ ጀግኖች ላይ ማሾፍና ማዋረድ ይዘዋል። የኤርትራ ጦር አዛዦች ህልፈት በብልጽግና በኩል እንደ ጥሩ አጋጣሚ ተወስዷል። ይህ ግን የተፈጥሮ ዑደት ነው፣ ጀግኖቹ ከመቃብር በላይ ሰርተዋል ሲሉ አብራርተዋል። ድሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር የሚለውን ምሳሌያዊ አነጋገር በመጠቀምም ምላሻቸውን ቋጭተዋል። ከአስመራ በኩል እንዲህ ያለው የድንጋጤና ስጋት አዘል ድምጽ በተሰማበት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ወደ ሆሳና ተጉዘዋል። በዚያም ማስጠንቀቂያ አሰምተዋል። እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉም ዝተዋል። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሳቢ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀደም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንም በሁሉም መስክ እናሳካ ብለዋል።
ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። ህወሓት ደብረ ጽዮንን ለጄኔራል ታደሰ ወረደ በይፋ ለመተካት ዝግ ስብሰባ ጠራ። ስብሰባው በዛሬው ዕለት መጀመሩ የተሰማ ሲሆን ደብረ ጽዮንም አንድ እድል ስጡኝ የሚል የስልጣን ጥያቄ አቅርበዋል። በሌላ በኩል መቀሌን ከቦ የነበረው ኃይል አፈግፍጓል፣ ወደ ካምፑም ተመልሷል። ጄኔራል ታደሰ ወረደ ከሰራዊቱ አመጽ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብለዋል። እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠ ከሚገኘው የትግራይ ክልል አሁንም አደገኛ መረጃዎች እየተሰሙ ነው። ጄኔራል ታደሰን ለማስወገድ ከሻዕቢያ ጋር አብሮ እየተንቀሳቀሰ የሚገኘው ህወሓት መቀሌ ዙሪያ ያሰፈረውን ኃይል ጄኔራሉ ላይ ማስነሳቱ የሚታወስ ነው። ይህ ከመቀሌ ዙሪያ ተነስቶ የጄኔራሉን ቢሮ የከበበው አርሚ ከቀናት ግብግብ በኋላ ከበባ ያደረገበትን የጄኔራሉን ቢሮ ለቆ ወጥቷል፣ ወደ ካምፑም ተመልሷል። ባለፈው ሐሙስ የጀመረው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ትግራይ ቴሌቪዥንና ሬዲዮ፣ ድምፂ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀሌ ኤፍኤም የመክበብና የመቆጣጠር ድርጊት ትናንት ማብቃቱ ተመላክቷል። የተጠቀሱት ቦታዎች ላይ የነበሩ የትግራይ ኃይል ታጣቂዎች ከትናንት እሁድ አንስቶ ወደ የምድብ ቦታቸው እያመሩ እንደሚገኙ ተገልጿል። ህዳር 24 ቀን 2018 ዓ.ም ከፌዴራል መንግስት የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ጋር በመሆን በመቀሌ ዓለም አቀፍ የአካል ጉዳተኞች ቀን ሲያከብሩ የታዩት ፕሬዝዳንት ታደሰ ወረደ ላለፉት 3 ቀናት ድምጻቸው አልተሰማም፣ እዚህ ነው ተብሎም አልተነገረም። ታጣቂዎቹ የበላይ መሪዎቻቸው በትግራይ ጊዜያዊ አስተዳደር የሥራ ኃላፊዎች ጋር ያካሄዱት ውይይት መግባባት ላይ በመደረሱ ወደ ምድብ ቦታቸው መመለስ መቻላቸውን እየተናገሩ ነው። በሌላ በኩል ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ታደሰ ወረደ ዛሬ ውሃ፣ ኢነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸው የሚያትት መረጃ በምስል ተደግፎ ተሰራጭቷል። ትናንት እሁድ ህዳር 28 ቀን 2018 ዓ.ም ከሰዓት በኋላ መረጃውን ያሰራጨው የፕሬዝዳንት ጽህፈት ቤት ነው። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጄኔራል ታደሰ ወረደን አባረው ስልጣን ለመቆጣጠር ዘመቻ መጀመራቸው ተሰምቷል። ደብረጽዮን ስልጣን ለመቆጣጠር በጄኔራሉ ላይ የተቀናጀ ዘመቻ እንዲካሄድ የሰጡት ትዕዛዝ በፕሮፓጋንዳና በኃይል እንዲካሄድ ትዕዛዝ ሰጠዋል ተብሏል። በደባርቅ ዩኒቨርሲቲ በርካታ ተማሪዎች መታሰራቸውና መባረራቸው ተሰማ። ተማሪዎቹ ላይ እንዲህ አይነቱ እርምጃ የተወሰደው ከሳምንታት በፊት እርቦናል በሚል ሰልፍ መውጣታቸውን ተከትሎ ነው። ዩኒቨርሲቲው በበኩሉ የወሰድኩት የዲሲፕሊን እርምጃ ነው ብሏል። ከሳምንታት በፊት እርቦናል፣ ምግብ ይስተካከልልን በሚል በቲክቫ ኢትዮጵያ በኩል ጥያቄ ያቀረቡት የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች እየገለጹ ናቸው። ከትናንት በስቲያ 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠይቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። ከዚህም ቀደም ጥያቄ ያነሱ የዩኒቨርሲቲው ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል ስለመባሉ ምን ምላሽ እንዳለው የደባርቅ ዩኒቨርሲቲ የተጠየቀ ሲሆን የዩኒቨርሲቲው ፕሬዝዳንት ስልክም ሆነ የጽሑፍ ምላሽ ባይሰጡም የዩኒቨርሲቲው የህዝብ
ህዝብ ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ግን የጽሑፍ ምላሽ ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣት ተላልፏል። ከዚህ ውጭ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው። ዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውን እንደቀጠለ ነው ብለዋል። ግን እኮ ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል ተብሏል። ወዴት ነው የተወሰዱት በማለት ሲጠየቁ ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው። የዲሲፕሊን ቅጣት አልቀበልም ያሉ 5 አካባቢ ተማሪዎች በፖሊስ እንዲወጡ ተደርጓል ሲሉ መልሰዋል። ህገወጥ ሰልፍ ማለት ምን ማለት ነው? ተማሪዎቹ እንደገለጹልን ምግብ ይስተካከልልን ብለው ነው ሰላማዊ ሰልፍ ያደረጉት። ታዲያ ይህ እንዴት ህገወጥ ሊባል ይችላል? ሲልም ቲክቫ ኢትዮጵያ ለአቶ አምሳሉ ተጨማሪ ጥያቄ አቅርቧል። እሳቸውም ጥያቄውን በሰላማዊ መንገድ ከመጠየቅ አልፈው በኃይልና በጉልበት ኮብልስቶን ድንጋይ በመወርወር ግጭት እንዲጀመር ያነሳሱ በሰላማዊ ተማሪዎች፣ የምግብ ቤት ሰራተኞችና ካምፓስ ፖሊሶች ላይ ጥቃት ለመፈጸም ማምራታቸው ሰልፉን ህገወጥ ያደርገዋል ብለዋል። ለመሆኑ የአካል ጉዳት የደረሰባቸው እነማን ስንት ናቸው? ምን አይነት ንብረትስ ነው የወደመው? በምን መልኩ ወደመ? ለሚለው ጥያቄ ደግሞ የአካል ጉዳት የደረሰባቸው 2 ተማሪዎችና በርካታ የጸጥታ አካላት ናቸው። የወደመው ንብረት የዶርሚተሪና የመመገቢያ አዳራሽ መስታወት መሰበርና ጄኔሬተር የማቃጠል ሙከራ ናቸው የሚል ምላሽ ሰጠዋል። የዲሲፕሊን ቅጣት በተመለከተ በአጠቃላይ ይህን ጥፋት የመሩና ያስተባበሩ የሚመለከተው የዩኒቨርሲቲው የሥራ ክፍል የተረጋገጠ ሲሆን 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ደግሞ ከፍተኛ የጽሑፍ ማስጠንቀቂያ እንዲደርሳቸው ተደርጓል ነው ያሉት። የዲሲፕሊን ቅጣቱ በማህበራዊ ሚዲያ ከእውነት የራቁ የዩኒቨርሲቲውን ገጽታና የአካባቢውን ማህበረሰብ የማይወክሉ መረጃዎችን የሚያሰራጩት ተማሪዎችን ያካተተ ነው ሲሉም አክለዋል። ተማሪዎቹ ከሳምንታት በፊት ምግብ ይስተካከልልን ብለው ሰላማዊ ሰልፍ አድርገው ነበር። ለመሆኑ ቅሬታቸው ምላሽ ተሰጠው ወይ? በተጨባጭ ምን አይነት ማስተካከያ ተደረገ? ተብለው ሲጠየቁ ዩኒቨርሲቲው በሚችለው መጠን በምግብ በኩል የተነሱ ጥያቄዎች ከተማሪዎቹ ጋር በመወያየት ምላሽ እየተሰጠ ይገኛል ሲሉ ለቲክቫ ኢትዮጵያ ተናግረዋል። አሜሪካ በሁለቱ የሱዳን ተፋላሚ ላይ መጠነ ሰፊ ማዕቀብ ለመጣል ማቀዷ ተሰማ። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገችው ያለው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልጥል መሆኑን ዘ ጋርዲያን ዘግቧል። እንደ ዘገባው ፕሬዝዳንት ዶናልድ ትራምፕ በሱዳን ያለው ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸውን ማሳድ ብሎስን ቢልኩም የረባ ውጤት ሊያገኙ አልቻሉም። አንድ ዲፕሎማት ለጋዜጣው ሲናገሩ ማሳድ ብሎስ ሁለቱንም ተፋላሚዎች ባነጋገሩበት ወቅት ተኩስ አቁም ካላደረጉ መጠነ ሰፊ የማዕቀብ ቅጣት እንደሚከተላቸው ገልጸውላቸዋል። የተኩስ አቁም ጥያቄው በአራትዮሽ አደራዳሪዎች ማለትም በአሜሪካ፣ በግብፅ፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የተዘጋጀው የሰላም ስምምነት ላይ የተካተተ መሆኑን የጠቀሰው ዘገባው በዚህ ላይ ጄኔራል ዳገሎ ኃይል እንደሚስማማ ካሳወቀ በኋላ ውጊያውን እንደቀጠለበት አስረድቷል። ጄኔራል አልቡርሃን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁን አውስቷል። ይህ የሚያሳየው ሁለቱ ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑ አሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ኖርዌይ በበኩሏ የሱዳን የሰላም ንግግር እያዘጋጀች መሆኑን ገልጿል። የኖርዌይ ምክትል የውጭ ጉዳይ ሚኒስተር በዚህ ጉዳይ ላይ ለመነጋገር ባለፈው ሳምንት ፖርት ሱዳን መሄዳቸውን ያወሳው ዘገባው በዚህም ለጄኔራል አልቡርሃን ተኩስ አቁም የግድ መደረግ አለበት የሚል ማሳሰቢያ መስጠታቸውን አስረድቷል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎ ይጠበቃል።